ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳስባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ካሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። ማናችንም ሩቅ አይደለንም፣ ግን አንዳንዴ ዝም ብሎ ችላ ብሎ የማለፉ ነገር ተደራርቦ አሁን ጭራሹም የተሰደብነውን ስድብ መስለ መስጠት ብለው የሚንቀሳቀሱ ወንድሞች ላይ እንደዚህ ይሄ ከአሰራር ውጪ በሚመስል መልኩ ሐሳብ የሚሰጥ ከሆነና ሌላ አቅጣጫ የሚሰጡ ከሆነ ጥሩ አይደለም። መምህራን እዚህ ያለን መምህራን በአጠቃላይ መስራት ያለብንን ነገር መስራት ከተቻለና መልእክትን ማስተላለፍ ሁሉም በየቤቱ በየትኛው መስመር ይመጣ በየትኛው መስመር ማለት ኦኬ ሚዳኛው ህግ ከሆነ ወደ ህግ ጉዳያችን ይዘን መቅረብ በጣም ከሚገባ በላይ በደንብ ይቻላል። እግዚአብሔር ባወቀ መጽሐፍቶቻችን በህግ ፊት መቅረብ ካለባቸው ይቅረው፣ ምንም ችግር የለብንም። እሱንም በጣም ማለት ያለብን ማለት እንችላለን። ብቻም ሳይሆን እንዲሁ ስለማይጥም ስለማይመች እንዲሁ እንደ ለመኖርም ስለሚከብድ እየታለፈ ነው እንጂ የሆነውን ያለው በእስልምና በቤተክርስቲያን ውስጥ ያለው ጉዳዮችን ቀላል እንዳልሆነ ማናችንም የምንረዳው ይመስለኛል። አብዛኛዎቻችን እኔም ጨምሮ እግዚአብሔር ባወቀ ዝም ያልንበት ምክንያት የምናውቀው ነገር አይጠቅምም በሚል ምክንያት ነው። በዚህ ልክ ግን ከተካሄደ ሁሉም የሚያውቀውን ወደ ሚዲያ መውጣቱ ስለማይቀር እስልምና እዚህ የእስልምና የሚከተል ሰው ካለ ነገሮች በጥንቃቄ የማየቱ ጉዳይ እሱ እንድንረዳው በእስልምና ውስጥ እየገጠሙን ያሉ ጽፈቶቻችን ለሚመለከተው አካል ለማሳወቅም ባለን ሚዲያ ላይ መግለጥና ማሳወቅ የሚጠበቅብን ስለመሰለኝ መምህራን በህብረት ሆነው መስራት ያለባቸውን ስራ መስራት ቢቻል ምዕመናንም እንደዚሁ በአጠቃላይ ከዛ ወገን ከእስልምና ጋር ተያይዞ አብሮ መኖር ሰው በየራሱ ሃይማኖት ተከባብሮ መኖር ምንም ጥርጥር የለውም እግዚአብሔር ባወቀ። ከዛ በዘለለ ግን እኔ ልናገር አንተ ዝም ማለት ቶታሊ የማያስከድ አይነት ነገር ስለሚሆን እሱ ላይ በተመለከተ መምህሩ ጋር መጨረሻ ላይ ሐሳብ ብትለዋወጡበት ምክር ብትሰጡበት ለማለት ነው። በስንት እንትን ነው የገባሁት። አሁንም በማይመች ቦታ ሆኜ ነው እቺን መልእክት ለማስተላለፍ የገባሁት። እግዚአብሔር ያክብርልኝ መምህርዬ፣ እቺን ለማለት ነው። እሺ እግዚአብሔር ያክብርልን። አዎ ይሄንን ጉዳይ በተመለከተ ትንሽ ሚዲያ ላይ እኔ መናገር ስለሌለብኝ ብዬ ነው እንጂ ከወንድሞቻችን ጋር አውርተን ነበርና መሆን በሚገዳው ላይ ጉዳይ ላይ በውስጥ አውርተናል በደንብ አድርገን ማለት ነው። ጠዋት ጀምረን ይሄ ነበር ስናደርግ የነበረው። ከተወሰኑ ወንድሞችና አባቶች ጋር ተደዋውለንም ነበረ በጉዳዩ ላይ ምን ማድረግ እንዳለብንና ያው በውስጥ የታለ በውስጥ ይለቅና እዚህ ግን በሚዲያ አሁን መንገር ያለብን ምንድነው? ያው ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት እያደረጉ ነበረ እና አሁንም ደህንነታቸው አስጊ ደረጃ ነው በእርግጥ ያለው። ግን ምንድነው እኛ መሆን ያለብን ሁላችንም አንደኛ በጸሎት ማገዝ ነው። ይሄ የፖለቲካ ፓርቲ ሳልሆነ የኛ ሃይማኖት ነው የሚጠብቅ እግዚአብሔር ነው። መጀመሪያ በጸሎት ሁሉ ጊዜ ውዳሴ ማርያም በደገምን ቁጥር ዳዊት በደገምን ቁጥር እፎይንና ዕቅበተ ምሕረት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው። በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል። እንዲሁ ጠላት አጠገቡ ቆሞ ይሰውረዋል። ሺህ በቀኙ ሺህ በግራው
ጸሎት ትልቅ ጥቅም አለው። ቅድሚያ መሆን ስላለበት የምነግራችሁ። ምን አክልስ በቲክቶክ ለሚያገለግሉ ወንድሞች ጸልያላችሁ አላውቅም። እሱ ይሄ አንድ ነው። ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልገናል። ስራው ምንድነው? የሚታይና የማይታይ ስራ ያስፈልጋል። የሚታይ በይፋ ዕቅበተ እምነትን መስራት ወንጀል እንዳልሆነ መግለጽ አለብን። እነሱ የኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት፣ መንቀፍ፣ ትክክል አይደለም ብሎ መናገር፣ ኢቭን ዘልቀው ወደ ገድላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን፣ መብት አለን ማለት። ክብር ይግባውና ኢየሱስ ክርስቶስ ነብይ ነው ፍጡር ነው እያለ እኛ ደግሞ ፈጣሪነቱ ማሳየት አለብን። መጽሐፍ ቅዱስ ስተት ነው ካለ ቁርአን ስተትነቱ ማሳየት አለብን። ሎጂካል መሆን አለብናል። የሰው እምነትን ማንቋሸሽ አይገባም። ትክክል። ይሄን መስራት አለብን ማለት እዚህ ሚዛናዊ ስንሆን እንደዛ። ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም። ይሄ ትልቅ ስተት ነው። በዚህ መንገድ ሃይማኖት አይቆምም። ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም። አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ፣ ሁለተኛ ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባል። ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ። ስለዚህ ከላይም ዛሬ ጧት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል። ይሄ ለእናንተ መግለጽ ስለማያስፈልግ ነው። አንዳንድ ጊዜ እፎይ ላይ እንደዚህ ብታደርጉና የምትሉ ሰዎች በሚዲያ የማይነገርም ስላለ መነገር ስለሌለበት አታናግሩ ለማለት ፈልጌ ነው። አሁን ማወራው ያለበት መወራት ያለበት ሚዲያ ላይ ብቻ ነው። እሺ ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱን ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ሁሉ ነገር አይዘረገፍም። እንደዛ አታስደርጉ። እሺ በደንብ ተረዱን አንድ ጉዳይ ማለት። ስለዚህ ማድረግ የሚገባ ሁሉ ነገርኛ ትልቁ ጥፋታችን እሱ አይደል? ሁሉ ነገራችን ሚዲያ ላይ ይገለጣል። እንደዛ አይደረግም። በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው። እነዛ እንስራቸው ከውስጥ። በውጭ የሚነገር ነው በውጭ ነገር አለ አይደል? እንደ ቤተሰብ የሚወራ ወሬ አለ፣ እንደ ግል የምናወራ ወሬ አለ፣ እንደ ሚዲያ ደግሞ የምናወራ ወሬ አለ። ያ መለየት አለብን። እንዲህ ዝም ብለን የምናውቀውን ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራ። ያን ማሰብ ያስፈልጋል። ስለዚህ እኔ በግሌ መመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን ዕቅበተ እምነት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማያቋርጥ ጸሎት አደራችሁ። አቅም ይሰጣል፣ ከጠላት ይጠብቃል፣ ሚስጥር ይገልጻል፣ ከክደት ይጠብቃል። ጸሎት ትልቅ ዋጋ አለው። አሁን በሰሞኑ ጉዳይ ስንቶቻችሁ ጸለያችሁልን? ፍቅር ስጥልን፣ ልዩነትን አስወግድልን፣ ማንንም ከቤትህ አታስወጣብን፣ ከስተት ጠብቀን፣ ወንድሞቻችንን አስማማልን፣ ከጠላት ጠብቀን፣ ቤተክርስቲያናችን ከፈተና ጠብቅልን ብለን ምን ጸልይ ስንቶቻችን አለን ውስጥ? ይህም ማወቅ አለብን። ይህም በማናደርግበት ሁኔታ ላይ ለቤተክርስቲያን እቆረቆራለሁ፣ ለቤተክርስቲያን እንደዚህ ያደርጋለሁ ማለት አይቻልም። ስለዚህ እኔ በግላችሁ መመክራችሁ በዋነኛነት ጸሎት ትልቅ ጥቅም አለ። እሱ እንዳይረሳ። ሁለተኛ በሚዲያ ለመስራት የሚገባን ነገር አለ። ምን መሆን? አንድ ሰው ለዕቅበተ እምነቱ ወጥቶ መስራት ወንጀል አይደለም። እሱም ብቻ አለን። በነገራችን ላይ ሁሉም ዕቅበተ እምነት ላይ የሚሰሩ ወንድሞች ላይ ማንም ሰው እኛ ማጥቃት የለብንም፣ እኛም መጠቃትም የለብንም። ይሄ ድምፅ መሆን አለብን። ጸሎት ልብ በሉ እንዳትረሱ ሲደመር ነው ከዛ በኋላ ቀጥለ ስራ የሚሰራው። ጸሎት ከተረሳ በኋላ አጠቃላይ የሚሆነው ስጋዊ ነው። ምን መንግስት ሲያደርግ የለም በመከላከያ ስጋዊ ነው። መጽሐፍ ቅዱስ ምን ይላል? እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል። እኛ እግዚአብሔር ቤት አይደለም፣ እኛ እግዚአብሔር ቤተ መቅደስ አይደለም። እግዚአብሔር ካልጠበቀ የፈለገ ጋርድ ቢመደብልን ጸሎት ትልቅ እኛ ውስጥ ያለ ከልብ የሚጸልይ ሰው ለእፎይ ከልብ የሚጸልይ ሰው ካለ ከየትኛውም አደጋ ይጠብቃል።
ይሄ ትልቅ ስራ ነው። ከዛ ቀጥለን ደግሞ ለወንድሞቻችን በተለይ እስልምና ላይ በተለይ ስፔሻል በሆነ መንገድ ዕቅበትን የሚሰሩ ሰዎች ልዩ የሆነ እገዛና ጥበቃ ማድረግ አለብን። ምናልባትም የፋይናንስ እገዛም ጭምር ያስፈልገዋል። አይመስላችሁ? ከቤት እንደምን ያሉት ኑሮን እናውቀዋለን። ነገ ሰዎች የራሳቸው ያስፈልጋል። ለዚህ ራሳቸው ሬዲ አድርጉ። ራሳቸው ሬዲ አድርጉ። በጸሎት ማሰብ ብቻ ሳይሆን ሚዲያ ላይ ወተን ድምጽ መሆን ብቻ ሳይሆን ምንድን ማድረግ ያለብን በስነ የሚገባ በስነ ስርዓት ምን ማድረግ አለብን? ለነዚህ ሰዎች ድምጽ መሆን አለብን። ድምጽ ብቻ ሳይሆን ደግሞ እገዛ ማድረግ አለብን። ምን ያደርጋል? እኛ የምንዝናናበት ነገር እኛ እየበላን ይጠጣናለን ያለ ነው። በቃ ስራዬ ብለን ለኛ በቃ ልክ እንደምናሳድገው ልጅ እንደምንንከባከበው ነገር እንደው የሆነ ቀን ዝም ብለች የሆነች ሳንቲም ጣል አድርገን አይደለም፣ ወርሃዊ በሆነ መንገድ ጭምር ማገዝ አለብን። በተለይ እስልምና ላይ ዕቅበትን የሚሰሩ ሰዎች ማለት በውስጥ ደግሞ እንሳው ነገር ደግሞ አለ። ይሄ ሬዲዮ ነው ሽካው አፍ ብቻ በቂ አይደለም። አንድ ማስረጃ ልንገራችሁ፣ ያሳፍራል ግን ልንገራችሁ። ባለፈው ጊዜ ስልክ ምናምን ሲዋጣ ነበር አይደል? ጠፍቶ ስልኩ ምናምን አይደል? የሚገርመው አብዛኛው መዋጮ ያወጣው ፕሮቴስታንት ለእፎይ ማለት አብዛኛው ወሬ ነው እኛ ጋር ያለው። ድምጽ ብቻ በቂ አይደለም። ጸሎት ማድረግ ያስፈልጋል። ድምጽ መሆን ያስፈልጋል። እገዛ አድርጉ ስንባል ወሬ ብቻ ጥቅም የለውም። እኔ ሚዲያ ላይ ወጥቶ እንደዚህ በቃ ዝም ብሎ ማውራት መጣለው ለዚህ ነው። በቃ ወሬ ብቻ በቃ ምን ይጠቅማል? አሁን እናንተ የምትፈልጉት እኛ ስላደረግነው ነገርና በውስጥ ዛሬ ስለተከናወነው ነገር ብቻ እንዲሆን አይደለም። በተግባር መገለጽ አለብን። እኛ የሆነ ነገር ከሆነ በኋላ እኮ ማንም እኮ እየይ ብሎ ይቀብረዋል። ከዛ የሁለት ሳምንት የሳምንት ዩቲዩብ ወሬ እንሆናለን። ከዛ እንረሳዋለን። እኛ እንደዚህ አይደል? ታሪካችን እኛ እኮ ይሄ ነው። በቃ አለቀ። ወይኔ ምናምን ነው። ከዛ ፕሮፋይላችንን እንቀይራለን። ከዛ እናለቅሳለን። ከዛ ይሄ እንላለን። መጀመሪያ የምናደርገው ፕሮፋይል ለምን ቀይረው? ከዛ እናለቅሳለን። ከሄደ በኋላ ምን ያደርጋል? ማሽቃበጥ ነው ይሄ። ስለዚህ የሚገባው አሁን እኛ እያለ መጀመሪያ በህይወት እያለ ትክክለኛውን መንገድ፣ ትክክለኛውን አስተምህሮ፣ ትክክለኛውን መስመር መጀመሪያ አውቆ በትክክል ማገልገል መጀመሪያ ያስፈልጋል። መጀመሪያ ከመነሻ መደገፍ አለብን። በጸሎት በመንገባበት ደግሞ ላይቭ ላይ በእንትን ጭምር ማለት በድምጽ በገንዘብ ጭምር እነዚህ ልጆች መደገፍ አለብን። ምንም የላቸውም። ነገ እኮ ህይወት አላቸው። እነሱም እኮ ነገ ማግባት ያምራቸዋል። ነገ እነሱ እኮ ቤተሰብ መመስረት እኮ ይፈልጋሉ እንዴ። ነገ እንደዚህ ይቀጣሉ፣ ልጆቹ እንደዚህ ይቀጣሉ። ላይቀጥሉም እኮ ሰው ናቸው እኮ። ሁሌ እንደዚህ ሆነ ይቀጥላሉ። ተተኪ ማፍራት የለባቸው። የሚተካቸው መሆን የለበትም። ከስር መፈልፈል የለብንም። ሁሉም አሁን ቲክቶክ ላይ የምታዩት በፕሮቴስታንትም በእስልምና ዕቅበትን የሚሰራ ሰው ሁሉም ሰው እንደዚህ ቀጣ አይቀጥልም እኮ። ነገ የራስ ህይወት ይጀምራል። ነገ ወደ እርጅና ነው እየተገፋ ያለው። ነገ ልጆች እየተወለዱ ይመጣሉ። ላይቭ እየተቀነሰ ይመጣል። ወንድሞች እየቀነሱ ይመጣሉ። ህይወቱ ራሱ እየከበደ ይመጣል። የዛ ሰዓት አቤት በስመ አብ በእኛ ጊዜ የነበረው ቲክቶክ ነው ምን ያደርጋል ይዛኔ። ስለዚህ የሚተካቸው ልጆች ጭምር መኖር አለባቸው። እኔ እንደውም ያሰብኩት ተቋማዊ መሆን አለበት። የእነ እፎይ የእስልምና ዕቅበተ ስራ ላይ ተቋማዊ ነው መሆን ያለበት። ይሄ ግሩፕ አይደለም፣ ተቋማዊ መሆን አለበት። ቤተክርስቲያን አውቃ በስነ ስርዓት እውቅና ሰጥታ በሚዲያ በትክክል ኃላፊነት ወስዳ መስራት አለበት በግድ። እኔ ብዙ አለ። አሁን እዚህ ሚዲያ ላይ መናገር የሌለብኝን ነገር መናገር አልፈልግም። በቃ አለቀ። በጣም ብዙ ስራ መስራት አለብን። ስለዚህ በጸሎት ይሄን እንበረታ። ቅድሚያውና ዋናው ጉዳይ እሱ ነው። የሚጠብቅ እግዚአብሔር ነው። ከዛ ደግሞ ሰውኛ ደግሞ ጥንቃቄ ደግሞ ይፈልጋል።
የሚጠብቅ እግዚአብሔር ነው ተብሎ ዝም አይባልም። እግዚአብሔር ይጠብቀኛል ተብሎ ራቆት አይኬድም። ብርድ ይመታሃል። እግዚአብሔር አለ ተብሎ ቤት ክፍት ተደርጎ አይተኛም። ሌባ ይገባል፣ አውሬ ይበላሃል። ስለዚህ እግዚአብሔር ይጠብቃል ተብሎ እንቅልፍ አይተኛም። መስራት ያለብን ነገር አለ። ለዚህ ደግሞ ሬዲ ሁኑ። ምናልባት አስፈላጊ ከሆነ በሚዲያ ስለማይነገር አስፈላጊ በሆነ ጉዳይ ላይ በምንቀራረብ ወንድሞች እህቶች መረጃ ሲተላለፍ በምን እናግዝ በምን እንደርጋ የሚለውን ነገር በውስጥ እናወራና እኔ እንደዚህ ማድረግ እችላለሁ የምትሉ ሰዎች እንደዛ ማድረግ አለባቸው። ብዙ የቤት ስራ ነው ያለብን። በተለይ ደግሞ ደህንነት ላይ ምንም ስጋት ሳይኖርባቸው የደህንነታቸው ጉዳይ ጥያቄ ውስጥ ሳይገባ በትክክል የሚያገለግሉበት መንገድ ሳያፍሩ ሳይፈሩ ይህን ኤንቫይሮንመንት እንፍጠር። ምን ከፍላለሁ የቤት ክራይ ምን በላለሁ አስቤዛ እያሉ ሳይቸገሩ ይሄ ቋሚ የሆነ እርዳታና እገዛ ያስፈልጋል። ይሄ ለሁላችን። ሁሉ ነገር ግን ሚዲያ ላይ አታውሩት እሺ፣ አደራችሁ። ሁሉ ነገር ማድረግ የሚገባን ነገር በሙሉ ሚዲያ ላይ አይወራም። ግን አንድ ነገር በይፋ ማውራት ይቻላል። ጸሎት ማድረግ፣ ድምፅ መሆን፣ ድጋፍ ማድረግ። ምን አይነት ድጋፍ እንዴት የሚለው ግን በውስጥ ይለቅ። ግልጽ ሐሳብ ያለ ገብቷችሁ ከሆነ ምን አይነት ድጋፍ ነው? እሺ ጌዲ ይሰጣለሁ። ምን አይነት ድጋፍ ነው? እንዴት ነው የሚደረገው? በምን መልክ እናድርገው? ቤት በኩል ይሁን የሚለው ግን በሚዲያ ለምናደርገው ግን አይምሯችን ዝግጁ ይሁን። በቃ መስራት ያለብን ነገር ዕቅበተ እምነት ላይ ማንም ሰው በተለይ በጠበቀው ሃይማኖት መስሪያ ጥቃት አልፎ ደግሞ ለሞት መደረግ የለበትም። እኔ ይህንን አምናለሁ። መስራት ያለበት ያለ ነው። ብዙ ነገር ደግሞ በተቻላችሁ መጠን ከውጭ ይልቅ በውስጥ መስራት እንልመድ። በነገራችን ላይ እስልምና ላይ ዕቅበተ እምነት የሚሰሩ ሰዎች ራሳቸውን ሰጥተው ነው የሚሰሩት። በጣም ከባድ ነው ነገራችን ላይ እንደ ኢትዮጵያ ማለት ይሄኛ አሁን እዚህ በፕሮቴስታንቱ ዓለም ላይ የምንሰራው ዕቅበተ እምነት በመጽሐፍ ቅዱስ ላይ የምንሰራው በገድላት ድርሳናት ላይ የምንሰራው ምናምን እንደነሱ አድርጋችሁ እንዳታስቡት። የነሱ የህይወት ተወራርዶ ቁርጠኝነት ብቻ አይደለም፣ የህይወት ተወራርዶም አለበት። ህይወትን ሰጥተው ነው። ከባድ ነው እውነቴን እምላችሁ። ህይወትን ሰጥተው ነው። እዚህ መሃል ላይ ሞት አለ፣ እዚህ መሃል ላይ መገደል አለ። ለዚህ ዝም ብሎ ዕቅበተ እምነት ሲባል ከኛ እኩል እንዳትደምሯቸው ብዬ ነው። እኛ ይህን ተናግረን ላይቭን ጨርሰን እኮ በየካፌው በየምግብ ቤቱ እኮ መብላት እንችላለን። የትም መዝናኛ እኮ መገኘት ይቻላል። ማን ይነካናል? የእነሱ ግን እንደዛ አይደለም። የሞትና የህይወት ጉዳይ ነው። ስለዚህ በደንብ አድርጋችሁ እኔ አስቡበት ነው ብላችሁ ሁላችሁ በደንብ አድርገን ድምፅ እንሆናቸው። አቅም ያላችሁ ሰዎች ዝም አትበሉ። በሀገር ውስጥም በውጭም ያላችሁ እኔ በዚህ ማገልገል እችላለሁ፣ እኔ ወንድሞቼን በዚህ መደገፍ እችላለሁ የምትሉ ሰዎች ካላችሁ ይኸው አሉ የሚያስተባብሩ። በኢንቦክስ መታችሁ አናግሩ። እኔ ይህንን ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ። ብዙ እኮ እገዛ አለ። በነገራችን የሐሳብ እኮ አለ። እንዲህ ብናረግላቸው እኮ እኛ ያላየነው እይታ ቢኖረው ለምሳሌ እንዲህ እኮ ብናረግላቸው ወንድሞቻችን ፕሮቴክት ማድረግ ይቻላል። እሱ ብቻ አይደለም፣ ብዙ አሉ። እነ ጳላዲዮስ እኮ አሉ። እና እኔ በፕሮቴስታንትና በእስልምና ላይ ዕቅበተ እምነት የሚሰሩ ሁለት ሰዎች ለእኔ እኩል አይደሉም። እኔና ዮሐድ እኩል አይደለም። ዮሐድ ከእኔ በበለጠ ህይወቱን ሰጥቶ ነው የሚሰራው እስልምና ላይ ዕቅበተ እምነት ስለሚሰራ። ከእኔ የበለጠ ታላቁ ጅብሪል እስልምና ላይ በጣም ይሰራል። ስለዚህ ሁለታችን እኩል ምን እንባላለን? እኩል ለምስላችሁ እንዲህ በቁመት ምናምን አለ ብያልኳችሁ ያለው ህይወትን መስጠት ይጠይቃል። እዛ ላይ እስልምና ላይ ዕቅበተ እምነት የሚሰራ ሰው በጣም ከባድ ነው። በብዙ መንገድ ሊጠቁ ይችላሉ። በብዙ መንገድ ማለት ነው። እና ዕቅበተ እምነት ላይ በተለይ በእስልምና ላይ ያሉ ሰዎች ላይ በጣም ጥንቃቄና እንክብካቤ ሊያስፈልጋቸው ሊደረግላቸው ይገባል። ይህን ሁሉ ጉድ እያወጡ ብዙ ሰዎችን ከእስልምና እየመለሱ ያሉ ወንድሞቻችንን የመጠበቅ ግዴታ አለብን። ስለዚህ አቅም ያላችሁ ሰዎች ያላችሁ በውጭ ሀገር ሁሉም ደግሞ አለ። እግዚአብሔር አምላክ ለአንዳንዱ እውቀት ሰጥቶታል፣ ለአንዳንዱ መደመጥ ሰጥቶታል፣ ለአንዳንዱ የመዘመር፣ ለአንዳንዱ የመስበክ፣
ለአንዳንዱ የሀብት የአንዳንዱ የሐሳብ ይሰጠዋል። ተጠቀሙበት። በቃ እናንተ መታችሁ ወንድሞቻችን አሉ እነማማያ ያሉ አይደል? በቃ እህቶቻችን ተጠጋ ብላችሁ ምን እናድርግ በምን እናግዛችሁ። በሴት አቅም እኮ እነሱ የሰሙን በሴት አቅም በቃ ደከመኝ ሰለችን ሳይሉ በሴት አቅም እንኳን ይጋደላሉ ሴቶቹ። ቀላል እኮ አይደሉም እኮ እህቶቻችን ራሱ። የእነሱንስ ማናየ? ጠዋት አንዷ ስትከፍት አንዷ ደግሞ ከሰዓት እየተቀበለች አንዷ ደግሞ ማታ እየተቀበለች እየተቀባበሉ ቀላል ነገር አይደለም ይሄ። ስለዚህ ወንዶቹ ብቻ ሳይሆን ሴቶችም ጭምራሉ እስልምና ላይ በጣም የሚጋደሉ ማለት የኛ የፕሮቴስታንቱ ምናምን ላይ የኛ ምንም እንትን የሚባልም እስካሁን ባለው እንኳን ቢያንስ ሁኔታ እንኳን አሁን እንደዛ የሚደረግ አይደለም። እነዚህን ግን መደገፍ ግዴታ ነው። እውነት ትኩረት አልሰጠናቸው በነገራችን ለብዙዎቻችን። በተለይ ይሄ የኛም ድክመት አለበት የኔም ጭምር አለበት እዚህ ውስጥ። ብዙ ጊዜ ትኩረታችን በመጽሐፍ ቅዱስ ላይ የሚነሳው የፕሮቴስታንት ጥያቄዎች የገላት ጥያቄዎች ምን መልሰው ብዙ ጊዜ አይታችሁ ቆን እነሱን ገብተን ግን ሲያስተምሩ ምን ሲሉ ግን ገብተን በርቱ ጠንኩሬ ማለት ችግር አለ። መግባት አለብን፣ መስማት አለብን። አይዟችሁ ማለት እኮ ራሱ ትልቅ ነገር እኮ። በርቱ ወንድሞቻችን ቀላል ነገር እኮ አይደለም። የእስልምና መጽሐፍትን አንብቦ የነሱን ነገር ከመጽሐፍ ቅዱስ ጋር ያለው ከታሪክ ጋር ያለው ተጣርሶና ተቃርኖ ፓራዶክስ ማቅረብ ትልቅ ትግል ይጠይቃል። ትግል ብቻ አይደለም መስጠትም ይጠይቃል። ያልተሰጠ ሰው አይችልም ራሱ። ስለዚህ እነዚህ ሰዎች ቀላል አይደሉም። እህቶቻችን ሆነው እንኳን በሴት አቅም ከባድ ነው። ያልተመሰከረላቸው ጀግኖች፣ ያልተመሰከረላቸው የሴት አርበኞች፣ ማንም ያላወቃቸው ስንቱን እያንቀጠቀጡና ስንቱን እያንበረበሩ ትልቅ ዋጋ የሚሰሩ አሉ። በጣም ትልቅ ስራ የሚሰሩ እኚህ ጀግኖች ናቸው። ሴት ሆኖ ለሰማዕትነት የተዘጋጁ ወጣትነታቸው ሳይበግራቸው ደከመኝ ሰለቸኝ ሳይሉ እናቀለ ሴቶች ምን ላይ እንደሚያተኩሩ እናቀለ ማህበራዊ ሚዲያ ላይ እነዚህን ጊዜ ሰጥተው ተመስጠውበት አንዷ ስትከፍት አንዷ ስትከፍት አንዷ እየተባሉ ምን በወጣቸው እነዚህን ሰዎች እኛ አይዟችሁ በርቱ ካልማን ነው በርቱ የሚላቸው? ስለዚህ ደህንነታቸው መጠበቅ ብቻ ሳይሆን ሞራልን እንስጣቸው፣ እናጠንክራቸው፣ እናበርታቸው። የኛው እህቶች ናቸው፣ የኛ ወንድሞች ናቸው። እኔ ከሆነ በኋላ የሆነ ነገር ማሞቅ ጥቅም የለው። የሳምንት የቲክቶክ እና የዩቲዩብ ርዕስ ነው የሆኑና ከዛ በኋላ ቻው ብለን ቀበርና በቃ እኮ ድሮ ነበር እኮ በእናትህ ገሌ የሚባል ሰውዬ ምን ያደርጋል? ከቀበርክ በኋላ መድረስ አሁን ነው፣ መርዳት አሁን ነው፣ ማገዝ አሁን ነው፣ ማሰብ አሁን ነው፣ ካንገበገበን አሁን ነው። እኔ ማስበው እሱ ነው። በቃ የሚቀርመኝ ነው። በጋራ ሆነን ለጋራ አንድነት ለቤተክርስቲያን መስራት አለብን። ስለዚህ እነዚህን ሰዎች በእስልምና ላይ ቆይተው የሚሰሩ ሰዎች ልክ እንደኛ አድርጋችሁ እንዳታስቧቸው። ከኛ የተሻለ እንክብካቤ ከኛ በተሻለ እንደውም በበለጠ ጥንቃቄ ያስፈልጋቸዋል። እናግዛቸው፣ ከጎናቸው ሆነን እንስራ ለማለት ነው። እግዚአብሔር እንግዲህ ትላንትና የመጣው ነገር በምህረቱ አርቆላቸዋል። እንኳን ጠበቃቸው። ቸሩ አማኑኤል እንኳን ከክፉ ነገር ጠበቃቸው። ዛሬ ጥቁር ነገር አድርገን ጥቁር እዚህ ጋር ፕሮፋይል አድርገን ከማልቀስ ጋር እንኳን ጠበቀን። ቸሩ መድኃኒዓለም ደግሞ የነገውን ደግሞ እሱ ያውቃል። ከክፉ ነገር ጠብቆ ከክፉ ነገር ሰውሮልን ደግሞ ነገር በተሻለ ሁኔታ ደግሞ ምናያቸው የሚያገለግሉ ነገር እዚህ አምላክ ያድርግልን። እግዚአብሔር ከሰወረ ይሄ አሁን የማንቂያ ደውል ነው። ሃዛርድ ነው። ይሄ ማንቂያ ነው። በል ተጠንቀቅ፣ እንዴት አደጋ አለባቸው ወንድሞችን ታደግ። በኋላ ነገር ያልነበረ እንዲያልነበረ እንዳንባል ይሄ ማንቂያ ደውል ነው። ሁላችንም ቆመን ለወንድሞቻችን ጸሎትም ድምጽም ሐሳብም ገንዘብ ሁሉ ነገራችን እኛ እንሆንላቸው። እነሱ እንደዚህ ራሳቸውን ከሰጡ ያ ደግሞ ትንሿን ነገር ማድረግ አይከብደንም።
ስለዚህ በሁሉም በአውሮፓም በአሜሪካም በሀገር ውስጥም በውጭም ያለን ሰዎች ለወንድሞቻችን የመቆም ድምፅ የመሆን ስራ መስራት አለብን። እነመነ ይብልዎ የሚሄዱበት አለ፣ በውስጥ እየሰሩት ያለ ነገር አለ። መሀል ላይ ለህዝብ መገለጽ የሚገባው ጉዳይ በህዝብ ይገልጻሉ። ምን ነገር የሚገባው በውስጥ ደግሞ መጨረስ ያለብን ደግሞ በውስጥ እየጨረሰ እንደዛ እናደርጋለን። የሚጨመር ሀሳብ ካለ እንስጥና አንድ መረዳት ያለብን ነገር ምንድነው? እኒህ ልጆች ያው እንደኛ በመናቀው መጽሐፍ ቅዱስ ላይ ባደጉበት መጽሐፍ ላይ ብቻ ሳይሆን ለነሱ ባዕድ በሆነ መጽሐፍ ላይ ብዙ ርቀት ነው የሚሄዱት። እጅግ ብዙ ነገር ነው የሚያገላብጡት። ለዚህ ደግሞ ሙሉ ጊዜያቸውን ነው የሚሰጡት። ከዛች የተረፈች ጊዜያቸውን ደግሞ ተገልጠው ቅድም አንተ እንዳልከው እንደማንኛውም ሰው በነፃነት የሚኖርበት ሁኔታ አይደለም ያለው። ይሄ ደግሞ የሆነው ከኛ የተነሳ ነው። በነገራችን ላይ እነሱ እየሰሩት ያለ ነገር እያንዳንዱን ነገር በመረጃ ነው የሚሰሩት። እያንዳንዱን ነገር ከመረጃ ውጪ ቢሆን በህግ መጠየቅ ይቻል ነበር እና ሰዎቹ ግላዊ እርምጃ ሊወስዱ የፈለጉት የሚሰሩት ስራ ወንጀል ስላልሆነ ስለገባቸው ነው። የሚያስከስስ አይደለም። የሚናገሩት ነገር መጽሐፉ ላይ ያለውን ነገር ነው። በቃ በመጽሐፉ የተገለጠውን ነገር ነው ኤክስፖዝ የሚያደርጉት። ስለዚህ አንደኛ ዲፌንድ ሊያደርጉት አልቻሉም። ሁለተኛ ደግሞ በህግ ማስቆም አልቻሉም። አንደኛ እነሱ ጌታን ሳይቀር የሚሰድቡበት መንገድ የሚገልጹበት መንገድ እጅግ በጣም ዘግናኝ ነው። ለኛ በነገራችን ላይ ክርስቶስን ነብይ ብሎ መጥራት ራሱ ስድብ ነው። በነገራችን ላይ ማንም ሰው ሊያውቀው ይገባል። ይሄ ነብይ ብሎ መጥራት ራሱ ማለት ይሄን ፕሮፓጌት ማድረግ ማመን ትችላለህ፣ መብት ነው። ምንም ብለህ ማመን ትችላለህ። ነገር ግን ይሄንን ፕሮፓጌት ማድረግ በገባህበት ቦታ ሁሉ እየሄድክ በክርስቲያኖች ቤት ክርስቲያኖችን ክርስትናን በሐሰት መክሰስ ይሄ እንደ ጥሩ ነገር ሊታይ ፈጽሞ አይገባው። በእኛ ምላሹ ስላለን ወይም ደግሞ የቤተክርስቲያን ትምህርት ስለምትረዳው ቤተክርስቲያን የሚያስደነግጣትም ስላልሆነ ነው እንጂ ስድብ ነው። ይሄ በነገራችን ላይ ስድብ ነው። እነዚህ ልጆች ደግሞ ለምን የራሳችሁን አታዩም ብለው መጽሐፍቶቻቸውን አጥንተው ያንን አውጥተው ነው በዋነኛነት እፎይም ጳላዲዮስም እነታላቁም ሌሎችም ወንድሞቻችን እህቶቻችን። ስለዚህ እየሰሩ ያሉ ስራ የመጀመሪያ የቤተክርስቲያን ስራ ነው። ቤተክርስቲያን ይሄን ጉዳይ በደንብ ልታዩ ይገባታል። ያው እንደየችውም እየተከታተለችውም እንደሆነ አሁን ተነግሮናል። መልካም ነው። የራሷ ጉዳይ ነው። ወንድሞቻችን ሙስሊም ወንድሞቻችን ሊያውቁ የሚገባው እነዚህን ወንድሞቻችንን ማጥቃት ማለት እነሱን ብቻ ማጥቃት አይደለም። በነገራችን ላይ ይሄ ሊያውቁ ይገባቸዋል። ኦርቶዶክስ ተዋህዶ ቤተክርስቲያን ማጥቃት ነው። አይ እየሰደቡን ነው ከተባለ እናንተስ መቼ ስራ ፈታችሁ? ቀዳሚዎቹ እናንተ አይደላችሁ ወይ ነው? አይ በሐሰት ተናግረዋል ከሆነ እነሱ እየመረቁን ነው እንዴ? አይደለም። እሱን እኮ ነው ማቆም ነው። አንተ ተሰብስበህ ነው የኔ ልጅ ያንቺ ልጅ ከመታው እግዚአብሔር ይምታው፣ ያንቺ ልጅ ግን የኔ ልጅ ከመታው መቼስ ምን ይደረጋል አይነት ነገር አያስኬድም። ዳብል ስታንዳርድ መሆን አያስኬድም። ስለዚህ ተሳድበዋል ካለ በህግ የሚያስጠይቅ ነገር ከሰሩ በህግ መጠየቅ ይችላሉ። በነገራችን ላይ በህግ ለሚያስጠይቅ ወንጀል ለሆነ ጉዳይ ቤተክርስቲያንም ጥብቅና አትቆም። ነገር ግን በህግ የሚያስጠይቅ ጉዳይ አይደለም። የተሰወረውን የሚቀበሉትን መጽሐፍቶቻቸው ነው። ስም ማጥፋትም ከሆነ እነዚህን ልጆች የሚያስተምሩባቸው መጽሐፍት የኛ አይደሉም ማለት ይችላሉ። የኛ አይደሉ አንቀበላቸውም። ስለዚህ የኛ ባልሆኑ መጽሐፎች እየተከሰስን ነው ማለት ይችላሉ። በመረጃ ነው እያንዳንዱ ስራ የሚሰሩት። ስለዚህ ይሄ ቅድስት ቤተክርስቲያንም እያንዳንዱ ክርስቲያንም ላይ የሚሰነዘር የማይገባ ድርጊት ነው። ይሄ ደግሞ ብዙ ኮንሲኩዌንስ አለው በጣም። ስለዚህ በማስተዋል ነው ሰው መጓዝ ያለበት። በመረጃ ተደግፎ ነው መንቀሳቀስ ያለበት። እንደገና ደግሞ ላለመሰደብ ደግሞ አለመሳደብ ነው። መከበር የሚፈልግ እሱ ማክበር አለበት። እንደዛ ነው እኮ ባይላተራል ነው። የሰጠኸውን ነው የምትቀበለው። ስድብ እየሰጠህ ምስጋና እንዲደርስ መጠበቅ የለብህም። ኢንፑትህ ነው አውትፑት የሚሆነው። አንድ ፋብሪካ ውስጥ የምታስገባለት ጥሬ ዕቃ አለ። እሱን ፕሮሰስ አድርጎ ነው የሚያወጣልህ። ስንዴ ዘርተህ ገብስ ምናምን አጠብቅም። ኩርንችት ዘርተህ ወይን መጠበቅ የለብህም።
ስለዚህ የጋራ ነው መከባበር። መከባበሩን በጣም እንፈልገዋለን እንደ ቤተክርስቲያን በሚገባ ማለት ነው። አለመከባበርም ሊኖር አይገባም። እውነት ነው። ሁሉም ሰው የፈለገውን የማመን ነፃነት አለው። ነገር ግን አንድ ሰው ብድግ ብሎ በቤተክርስቲያኒቱ አስተምሮ መጽሐፍቶቿ ላይ አክብራ አግና በያዘችው በአምላኳ በኢየሱስ ክርስቶስ ላይ ክፉ ነገር ግን ሲነገር ኖ ተሳስተሃል፣ አንተ ይሄ የከሰስክበት ጉዳይ ነው አይደል ያለው፣ አንተ ጋር ደግሞ ያለው ላሳየ ብሎ ስላሳየ ልታኮርፋ ይገባል ማለት ነው። ስለዚህ እውነት ነው ቤተክርስቲያንም ይሄ የራሷ ጉዳይ ነው። እነዚህ ልጆች ላይ የሚሆን ማንኛውም ድርጊት ሁላችንም ላይ ቤተክርስቲያናችን ላይ የሚሆን ድርጊት ነው። በዛ ልክ ሊታወቅ ይገባዋል። ጥሩም አይደለም መልካምም አይደለም። ለወደፊቱም በእንዲህ ሁኔታ ማንቀጠልም ዓለምም እንደዛ አትቀጥልም። መነጋገር ነው በቃ ሁሉ ነገር መነጋገር እንጂ እንደ አትፈቅድም። ወደ ኋላ መመለስ አንችልም። ዝም በል አይነን ጨፍ ምናምን የሚባል ነገር የለም። ሁሉ ነገር ይገለጣል። ጌታም ብሏል የማይታወቅ የተሰወረ የማይታይ የተገለጠ ነገር የለም። ስለዚህ ሁሉ ነገር ይገለጣል፣ ሁሉ ነገር ይወጣል። ለዚያ ደግሞ የቤተክርስቲያን ልጆች አስበው ብዙ ርቀት ሄደው ነው ምላሽ እየሰጡ ያሉት። ይሄ እያንዳንዱ ኦርቶዶክሳዊ ሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ጉዳይ ነው። ይሄ ሊታወቅ ይገባል። የልጆቹ ጉዳይ ብቻ አይደለም የኛ ጉዳይ ነው ማለት ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ። ሌላው የተባለው ጸሎቱ ሁሉ እሱ ወሳኝ ነው። እሺ አባታችን እግዚአብሔር ያክብርልን። ሀሳብ ኖሮ ነው። እሺ ቀሲስ ይፍቱኝ ይባርኩኝ ወንድማችን ማርያም እንዲሁም እዚህ ያላችሁ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ፣ እንደምን ለዚህ ሰዓት ደረሳችሁ። ወንድሜ ዘማርያም እግዚአብሔር ያክብርልኝ። እዚህ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። የተወሰነ ሀሳብ ነበረኝና በአሁኑ በወንድማችን በእፎይ ዙሪያ ማለት ነው እኛ አብዛኛውን ጊዜ ወንድማችን እያስተማረ ያለውም እየተናገረ ያለው መጽሐፍ የራሳቸው መጽሐፍ እየገለጠ መረጃ እያደረገ ነው እየመጣ ያለው። አሁን ላይ የተጀመረ ነገር አይደለም። አሁን ወደ ሚዲያ መጥቶ ስለሆነ ነው እንጂ እንደዚህ በቲክቶክ መጥቶ ምናምን ስለሆነ ነው እንጂ ከዚህ በፊትም እንደዚህ ሲሰራበት የነበረ ነገር ነው እና ያለውን እውነተኛውን ያለውን የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መግለጥ ካለብን ለአሕዛብም ሆነ ለአማኝ ላልሆኑት መናገር ካለብን እንናገራለን። ስህተት የሆኑትን ስህተት ነው ብለን መናገር ካለብን እንናገራለን። ሰማዕትነት የሚገኘው እንዲህ በቀላልነት አይደለም። ሰማዕትነት የሚገኘው ብዙ ተጋድሎ አለ፣ መገደል አለ፣ መሰደብ አለ። ያ ሁሉ ለክርስቶስ ስንል ነው የሚሆነው ነገር ማለት ነው። ስለዚህ ከወንድማችን ጎን ቤተክርስቲያኗም እኛም ክርስቲያኖችም መቆም ካለብን፣ መደገፍ ካለብን፣ መርዳት ካለብን እንደ እግዚአብሔር ፍቃድ እንደ እመቤታችን እንደ ቅድስት ድንግል ማርያም እንደ ቅዱሳን ሰማዕታት ተራዳኢነት ከጎኑ መቆም ያስፈልጋል። ምክንያቱም ስለ ኢየሱስ ክርስቶስ ነው። እውነተኛ ነገር ወደ ኢየሱስ ክርስቶስ እንዲመጡ ነው አሕዛብን እየረዳ እያገዘ ያለውና የኛ ዝም ማለት የኛ ከሱ ጎን ያለ መቆም ማለት ክርስቶስን አለመስበክ ለአሕዛብ ክርስቶስ ትክክል አይደለም ብሎ ዝም ማለት ነው። ግን ዝም ማለት አስፈላጊ አይደለም። መናገር ካለብን መስበክ ካለብን ለአሕዛብም ሆነ አማኝ ለሆኑትም አማኝ ላልሆኑትም መናገር ካለብን እናገራለን። ስህተት ካለስ ትክክለኛው እምነት ይሄ ነው ብለን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተማረችን አስተምሮ መግለጥ ካለብን እንገልጣለን። በድጋሚ ባችሁንም ሰላም ብያለሁ። ቃልዎት ያሰማልን። የምጨምረው ነገር ሳይሆን እንዳስተያየት ነው የምናገረውና ወደ ሶሉሽኑ ብንመጣ ጥሩ ነው ብዬ አስባለሁ። ማለት አውርተን ብቻ እንዳንቀር መረዳዳት ካለብን ከልብ ክርስቲያናዊ በሆነ መንገድ መረዳዳት አለብን። ሰሩ ጽርፈቶች ቪዲዮ እንፈልጋለን። የትኛውም አይነት መረጃ ካላችሁ ለምታውቋቸው ይሄ መምህራን ሼር አድርጉና ወደ አንድ ቋት ይሰብሰብ። የመጀመሪያ ስራው እሱ ነው። እውነት ለመናገር እንዲሁ ቀስ ብሎ ይሄድ ስለተባለ ነው እንጂ በዚህ ልክ ከመጣ ሌሎች ስራዎችን መስራት ስላለባቸው አሉ የሚባሉ እጃችሁ ላይ ያሉ መረጃዎቻችን
ሼር አድርጉን እሱን ሰብስበው መመካከር እንችላለን የሚለው ነው። ከዛ በኋላ ያለው ነገር ግን ቅድም እንዳሉት መምህራችን ልክ ላይቭ እንደጨረሱት ስልኮትን ፈልጓሉ ይደውሉልኝ ልክ እንደጨረሱት ማለት ነው። እንትን ላይቭ ልክ እንዳለቀ የእርሶ ስልክ ጠብቃለሁኝ። ከዛ ኋላ በይፋ መደረግ ያለበትን ነገር እናወራለን በዚህ ቤትም ቢሆን ማለት ነው። እግዚአብሔር ያክብርልኝ። በውስጥ ማለቅ የሚችለው በውስጥ ያልቃል ብዬ ነው የማስበው። ሁሉ ነገር እዚህ ስለማይዘረገፍ ሁሉ ነገር እዚህ አይወጣም። አንዳንዱ ነገር በውስጥ መጨረስ የሚገባን ያው እንደምታውቁት ይሄ ለሁሉ አይደለም ይሄ ለሁሉ ነውና እሱን በውስጥ ይቀጥል። እስከዚያው ግን ደግሞ አባቶቻችን በየገዳማቱ በየጉባኤ ቤቱ ለኛም የሚያግዙን አባቶች ስላሉ ለነሱም እንደው እንዲያግዟቸው እኔ እንደው ስመ ክርስትናቸውን የምናውቅ ካለን በውስጥ መስመር ተጻጽፈን በጸሎተ ማርያም አባቶቻችን ቢያስቧቸው ጥሩ ነው ብዬ ነው የማስበው።